ፈጣሪ ሆይ ማሞት ምን ነው ሙይ ብቻሽን በማለት አይ ምንም ወክ ላደርጉት ነው እንዴ ምንድነው ሰላምታም ከሆነ ደህና ነኝ እግዚአብሔር ይመስገን በቃ ልቀቀኝ ልሂድ እንዴ ምን ሆነሻል በዛኛው ቅያስ እኮ ስላንቺ ነበረች እያሉ ያወሩ ነበር ስለማ ስለኔ ነው አው ፀሐይ መሬት ላይ ወረደች ብሎ የምሽት ላይ ድምቀት መሆንሽን ያወራሉ እኔም የዚህ ድንቅ ተፈጥሮ ክስተት ለመካፈል መጣሁ በጣም አመሰግናለሁ ስላድናቆት ግን ደግሞ ቤት ደርሻለሁ እዚህ ጋር ነው እና ደህና አደር አናርፍሽ ቁጭ በይ በቃ ይዘው የሚያስጥልሽ አይነት አይደለም ያው አንቺ ሲጀመር ሰው የጥስ ዶሮ ነበር ሆነሽ መፈጠር ነበር ነው ነው ደስ ደግሞ በዚህ በሌሊት ምን እያደረጋችሁ ነው ምን እኮ እቺ ጦሰኛ በእናትሽ በኩላሊት ፋይል ይዛ መጣ እዚህ ዱርዬዎች አባራዋት እኮ እና ስመጣጇን ይዛት ነበር አሁንም ያዛታ ኧረ ተይ ልቀቀኝ እናቴ እንዲህ እጄን እኮ እንዴት አድርጎ እንዳጣበቀኝ እንዴ ቅርጭጭ አደረገኝ እኮ አንቺ አፍሽን ዝጊ በቃ አሁን ወደ ውስጥ እንግባ በዚህ ሌሊት አንጨቃጨቅ ወዴት ነው የምትገቡት እንዴ ያንተስ መግባት ይሆንሽ እሷ ወዴት ልጋባ ነው ጽናቴ ምን ሆነሻል እንዴ አንዴ መታለች በዚህ በኩላሊት ተመለሽ ማለት እኮ ሌላ አደጋ መፍጠር ነው እሷ እንደሆነች አንዴ ማሰብ አቁማለች እና አንተ እያሰብክላት መሆኑ በጣም ጥሩ ላይ ነው እባክህ እንዴ ኧረ አትጨቃጨቁ በቃ እንዴ እንደባለፈው ከእስራኤል ታባሩኝ ነው እንዴ አፍሽን ዝጊ አንቺ አትቅለስለሽ እሺ ይኸውልሽ ከአንቺ በፊት የነበሩት ሴቶች በደንብ አንቅተውኝ ሄደዋል በደንብ ነው እሺ የማውቃችሁ እንዴ ዱርዬው ቢይዘኝ ራሱ እኮ ከዚህ በላይ ምንም ነው የማያደርገኝ ቆይ ለምንድን ነው የምትመጪኝ ይሄ እኮ ለሁለተኛ ጊዜሽ ነው ምክንያቱም በቤቴ ስለመጣሽ ነው ጽናት ምን ሆነሻል ወደ አንቺ ተመለስሽ እንዴ አልነቃሽም እንዴ አዎ አልነቃውም ሰዓቱማ በእርግጥ የመተኛ ሰዓት ነበር ግን አንተ አይኔ እንኳን በቅጡ ሳይቀደን ይኸው እሷን አምጥተህ እዚህ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ በያላችሁበት ሰላምና ጤና ፍቅር ደስታ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁ የዛሬው ቪዲዮ ጽናት ክፍል 217ኛ ነው ጽናት እንግዲህ በሃና መምጣት እጅግ በጣም ተናዳ ነበረ ከዛ በፊት ግን ጽናት ከኪራ ጋር ለመተኛት ፈልጋ ነበረ እንግዲህ ኪራን እንተኛ ስትለው ነበረ ኪራ ካለበት የስራ ውጥረት አንጻር እንግዲህ ጽናትን ትኩረት እየሰጣት አልነበረም ታዲያ ይሄ ነገር ጽናትን በጣም እያናደዳት ነው ጽናት አሁን ላይ ኪራ እያደረገ ያለው ነገር ሁሉ እኔን የሚያናድደኝ ነገር ነው ጊዜ እየሰጠኝ አይደለም ትኩረትም እየሰጠኝ አይደለም ትላለች ኪራ ደግሞ በስራ ምክንያት እንግዲህ ከጽናት ጋር ምንም አይነት ጊዜ እያሳለፈ አይደለም ታዲያ ጽናት ይሄንን ወደ ሌላ ነገር ወስዳ ኪራንና ሃናን እየጠረጠረችም ትገኛለች ነገር ግን ኪራና ሃና እንግዲህ ከአሰሪና ሰራተኛ በስተቀር ምንም አይነት ታሪክ መሀላቸው እንደሌለ እየተመለከትን ነው እንግዲህ ጽናት ይሄ ነገር በጭራሽ ሊዋጥላት አልቻለም ጽናት ከዚህ በፊት ባሳለፈችው ብዙ ፈተናዎች እንግዲህ አሁን ላይ የሚከሰቱ ነገሮችን ቀጥታ ወደማይሆን መንገድ እየተረጎመች እየተመለከትናት ነው እንግዲህ የጽናት ቅናት በዚህ ከቀጠለ ኪራ ምን ሊያስብ ይችላል የሚለው አሳሳቢ ቢሆንም ግን ጽናት አሁን ላይ እሱን እያሰበች አይደለም ሰኒና ጆከር ያሉበት ሁኔታ አሁንም አሳሳቢ ሆኖ ቀጥሏል ሰኒ አሁን ላይ ሁሉም ነገር ደክሞኛል እያለች ትገኛለች ጆከርም እንግዲህ ብዙ ነገሮችን ለኔ ብለሽ ዋጋ ከፍለሻል እኔም እስከ መጨረሻው ድረስ ካንቺ ጋር ሆናለሁ እያለም ቃል ገብቶላታል እንግዲህ እኔ ምንም የሚያሳስበኝና የሚያጓጓ ህይወት የለኝም ላንቺ ስል ግን ማንኛውንም ፈተና እቀበላለሁ እያላትም ነበረ ታዲያ ጆከር ዛሬ ሳይሆን ያፈቀርኩሽ ያኔ አንቺን ልናግትሽ የመጣን ጊዜ ነበረ ያኔ ከስፒድ ጋር አንቺን ለማገዝ ስንመጣ ገና እንዳየውሽ ልቤ ደነገጠ እያለም እንግዲህ ከዚህ በፊት እንደወደዳትና ያኔ ሊያግቷት የመጡ ጊዜ ልቡ በእሷ እንደተማረከም ሲነግራት ተመልክተናል ይህ ሰው እንግዲህ እስካሁንም ድረስ ከሰኒና ከጆከር መሀል አለመውጣቱ የሰኒን ሰላም እየነሳ ይገኛል በተለይም የእህቷ ከቤት መውጣት እንዲሁም ደግሞ በተደጋጋሚ እየመጣ እህትሽ ከኔ ጋር ነው ያለችው አንቺን ያልኩሽን ነገር ካላደረግሽ እስከ መጨረሻው የኔ መጫወቻ ነሽ በተለይም ደግሞ በቅርቡ ከእህትሽ ጋር እጅ ለእጅ ተያይዘን እንወጣለን እህትሽን የካርሽ ከሃዲ ነሽ አንቺ እያለም እንግዲህ ሰኒ የጸጸት አለንጋ እንዲገርፋት እያደረገ ይገኛል
ጆከር እንግዲህ በስተመጨረሻም እሱ ስልክ ሲያወራ ከኋላ ቆሞ ሲያዳምጥ ነበረ። የሰኒ እህት እሱ ጋር እንደሌለችና ከነ ሰኒ መሀል የሆነ ነገር ይዤ ካልሆነ አልወጣም እያለም ስልክ ሲያወራ ከኋላ ቆሞ ጆከር እያዳመጠ ነበረ። በስተመጨረሻም ጆከር አይሳካልህም፣ ባትደክም ይሻልሃልም እያለው ነበረ። እንግዲህ ክብሮም እና ሰኒ በእንደዚህ ሁኔታ መለያየታቸው ለክብሮም በጭራሽ ሰላም ሊሰጠው አልቻለም። ክብሮም እንግዲህ ወደ ጽናት ተመልሶ እንዴትና ለምን እንደሆነ አልጠየቅሻትም እንዴ? እንዴት ሰኒ በአንዴ ተነስታ እንደዚህ አይነት ውሳኔ ትወስናለች? እያለ ጽናትን ሲጠይቃት ነበረ። ጽናት እንግዲህ የጓደኛዬ ምርጫ እስከሆነ ድረስ ምንም ማድረግ አልቻልኩም፣ ሰው ፊትም ላስጨንቃትም ስላልፈለግኩ ምርጫዋን ተቀብዬ ዝም አልኩኝ በማለትም ለክብሮም መልስ መልሳለታለች። ክብሮም እንግዲህ ይህ ነገር እንዴት ሊሆን ቻለ እያለ አሁንም ድረስ በውስጡ ጥያቄ እየተመላለሰበት ይገኛል። ሄኖክ እና ኪያም እንግዲህ እንደተፋጠጡ እየቀጠሉ ይገኛሉ። ሄኖክ ሳያስብ ኪያ ቤት ራሱን ሲያገኝ በጣም ደንግጦ ነበረ። ኪያንም እንዴት መጣው እያለ ሲጠይቃት ተመልክተናል። ኪያ ደግሞ እኔ አሞኛል ስልህ ነው እየሮጥክ የመጣሁ አለችው። እሱ አንቺ መታመምሽን ባውቅ እንኳን አልመጣም ነበረ፣ በሽታ የራሱ አንተ ነህ እያልሽኝ እንዴት አሞሻል ብዬ ልመጣ እችላለሁ እያላት እንግዲህ ኪያም በንግግሩ በጣም ተናዳ ነበረ። ለማንኛውም ቁርስ ከፈለክ ሰርተ መብላት ትችላለህ፣ እኔ ግን አሁን አሞኛል፣ ከቻልክ ፍራሹን ማንሳልኝ አቅም ስላነሰኝ ብላም እንግዲህ ጥላው ተነስታ ወደ ውስጥ ገብታለች። ምሩና ናሆም መሀል የገባችው ሴት እንግዲህ ከባድና አስቸጋሪ እጅግም አስጨናቂ ጉዳይ ይዛባቸው መታለች። እንግዲህ ምሩ ይሄንን ነገር ማንም መስማት የለበትም ትላለች። ናሆምና የናሆም አባትም ተጣልተው የናሆም አባት ወደ ቤት ሲመጣ ናሆም ግን እቤት አልነበረም። ናሆም እንግዲህ አላደረኩም እያለ ሲሸመጥ ተመልክተናል። የናሆም አባት ግን አድርገሃል እያለም እንግዲህ ናሆምን ሲያስጨንቀው ተመልክተናል። ታዲያ አሁን የመጣችው ሴት እውነትም ተበድላ ነው ወይስ ደግሞ አስመስላ ወደዚህ ቤት ለመግባት ፈልጋ ነው የሚለው ጉዳይ እንግዲህ ለናሆም እንቆቅልሽ ሆኖበታል። በጭራሽ ይሄንን ነገር እኔ አላደረኩም እያለም ይገኛል። የናሆም አባት ግን እንዴት የኔ ልጅ ሆነክ ይሄን የሚያክል ስህተት ትሰራለህ በማለትም ልጁን ተቀይሞታል። ጆከር የሰኒን እህት ተንበርክኮ ይቅርታ ጠየቃት። የሰኒ እህት ወደ ቤት እንድትመለስ እንግዲህ ከቅዱስ ጋር ሆነው ይቅርታ ጠይቀው ወደ ቤት መመለስ አለብሽ፣ አንቺ ወደ ቤት ካልተመለሽ ሰኒ ትጎዳለች፣ አሁን ያለችበት ሁኔታ እጅግ በጣም አስቸጋሪ ነው፣ ምግብም አልበላም ብላለች፣ እንቅልፍም አልተኛም ብላለች እያለም እንግዲህ ወደ ቤት እንድትመለስ ተንበርክኮ ለመናት። ራኬብ የሰኒ እህት እንግዲህ በጭራሽ ወደ ቤት አልመለስም ብላ ነበረ። ነገር ግን ቅዱስም ተቆጥቶ ወደ ቤት መመለስ አለብሽ፣ አንቺ ያለፈውን ነገር ታይና አሁን ግን በሰላም ወደ ቤት መመለስ አለብሽ፣ እህትሽን ተወጃት የለ ለእሷ ስትይ ነገሮችን ትተሽ ወደ ቤት መመለስ አለብሽም ሲላት ነበረ። ከብዙ ልመና በኋላ እንግዲህ ራኬብ ወደ ቤት ለመመለስ ፍቃደኛ ሆናለች። ራኬብ በአንድ ነገር ስትስማሙ ብቻ ነው እኔ ወደ ቤት መመለስ የምችለው አለችው። እሱም ምንም በይኝ ብቻ ወደ ቤት ተመለሽ እንጂ እኔ እስማማለሁ አላት። እሱን ከሰኒ ጋር ሆነህ ነው የምነግርህ ብላም እንግዲህ ፍቃደኛ ሆና ወደ ቤት ተመልሳለች። ቅዱስም ድካሙ ተሳክቶለት እሱም ወደ ቤቱ ተመለሰ። ጽናት እንግዲህ በሀናና በኪራ መካከል ያለው ጉዳይ ምንድን ነው እያለችም እንግዲህ ምኑንም ሳሰማ ሀና በዛ ጨለማ እየሮጠች ወደ እነ ኪራ ቤት መታ እንግዲህ ወደ ኪራ ቤት ገብታ ለማደር ስትል ጽናት በጣም ተቆጥታ ነበረ። ኪራን አንድ ነገር አስጠንቅቃ ግን ፍቃደኛ ሆናለች። አንተ ከክላስ ወዴትም አትወጣም፣ እሷ ሶፋ ላይ ትተኛለች ብላም እንግዲህ ኪራም እኔ ወዴትም አልወጣም ብቻ ትደርና በሌሊት ወጥታ ትሄዳለች አላት። እሷም ፈቃደኛ ሆና አስገባቻት። ሀና ይሄ ነገር በጣም ነበረ ያስቆጣት። ሀና ሁሉም ሰው ይጠላኛል፣ እኔ ከማን ጋር መኖር እችላለሁ እያለችም ብቻዋን ስታለቅስ ነበረ።
እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ የነምሩ የናሆም ጉዳይ ምን ይሆናል የሚለውን አብረን የምንመለከት ይሆናል። እስከዛውም ድረስ በያላችሁበት ሰላማችሁ ይብዛልኝ። ቸር ሰንብቱ።